የተለያየ ጥቅቅን ነገራቶችና ዱንያዊ ነገራቶች ከሆኑ ደግሞ የተለያየ ቦታ ላይ ያሉ ኡስታዞችና ወንድሞች መስማት አለባቸው በሚል ድርቅ ማለት እንደሌለብን الشيخ خضرም በዚህ ልክ ማድረግ እንደሌለባቸውና ነገሩን እንዳው ባጭሩ ወንጁ ወንድሞች ሳይሰሙ ማድረግ እንዳለብን ቀለል አድርገን ነገራቶችን አይተን በአካባቢው ላይ ያሉ ወንድሞች ጋር ሆኖ ባጭሩ መፍታት ይሄ ልምድ እንዲኖረን እንደ ምክር ነው ከወንድሞች የተሰጠው ማለት ነው ከሽማግሌዎችም የተሰጠ ይሄ ደግሞ ለዳዋችን ትልቅ የሆነ ነገር ነው بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الحديث حديث محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أيها المسلمون عباد الله السلام عليكم ورحمة الله وبركاته إن شاء الله الله سبحانه وتعالى كفكدو ያው ብዙ ወንድሞች ብዙ እህቶች የሚጠብቁት የሆነ ጉዳይ አለ እሱን ስለማሳወቅ ነው ኢንሻአላህ እሱም ባጭሩ ምንድነው ነገሩን አጠር ላደርገው ዘንድ ሰሞኑን ያው አንዳንድ የተከሰቱ ነገራቶች እንደነበሩ ግልጽ ነው ሚዲያ ላይ የታዩ ነገራቶች ስላሉ ማለት ነው ያንን ነገር ስለመግለጽ ይሆናል ማለት ነው ወንድሞች እንደዚሁም ደግሞ የተለያዩ ኡስታዞች ወደ አዲስ አበባ ጉዞ አድርገዋል ያንን ጉዳይ ለማስተካከል ሽምግልና ለማካሄድ ተጉዘው ነበረ እዛ ሽምግልና ላይ ያው የተለያዩ ቻሌንጆች ነበሩ ብዙ አስቸጋሪ ነገራቶች ነበሩ እነሱን ተቋቁመው ጥረት አድርገው የተለያየ ነገራቶችን ለማስተካከል ተሞክሯል እዚህ ሽምግልና ላይ የተሳተፉ ብዙ አባቶች እንደዚሁም ደግሞ ወንድሞች አሉበት ከደሴ እነ አቡ ሐቢባ ነስር እነ ኡስታዛችን ናኢብ የሆነው ኡስታዝ ነስሩ እነሱ አሉበት ሌሎችም ወንድሞች እንደዚሁ አሉበት ማለት ነው وكذلك ከገነቲ ከጊምባ እነዚህ ወንድሞች ብዙ ጥረትን አድርገዋል እርቁ ላይ ማለት ነው ሐቂቀተን ያው ስለ እርቁ አሁን ሰፊ ነገር ለመዳሰስ አይደለም ዋናውና ትልቁ ነገር የእርቁን ውጤት ለማሳወቅ ያክል ብቻ ነው ማለት ነው ኢንሻአላህ ከዚህ ድምጽ ቀጥሎ ያለው እርቁ ከተካሄደ በኋላ የተቀመጠ የሆነውን የሽምግልናውን ውጤት ነው የምትሰሙት ማለት ነው ምናልባት ወደ ሽምግልናው ስንገባ ወደ 12 ሰዎች አካባቢ አለን ሽምግልናው ላይ የተቀመጠን እዛ ላይ ብዙ ነገራቶች አሉ ብዙ ነገራቶች ተከስተዋል ዋናውና ትልቁ ነገር ግን አላህ Subhanahu Wa Ta'ala እርቅ ላይ አነሳስቶ ያለ ፈተቁላህ ወአስሊሑ ذات بينكم እያለ አላህ Subhanahu Wa Ta'ala አላህን ፍሩ በመካከላችሁ ነገራቶችን አስተካክሉ ብሎ አላህ አነሳስቷል ያው ውጤቱን ከመስማታችሁ በፊት ያለው ወደ ሽምግልናው ስንገባ እዚህ ሽምግልና ላይ ብዙ የሆኑ መስፈርቶችን ለማስቀመጥ ሞክረን ነበረ ከዚያ ውስጥ ምንድነው ወንድሞቻቸውን መስማት እንዳለባቸውና እርቁን መፈለግ እንዳለባቸው ምክር ተሰጥቶ ነበር የተለያዩ ኡስታዞች ማለት ነው ብዙ ነገራቶች ተደርገዋል እንደማንም የእርቁን ውጤት እስኪ ስሙትና መጨረሻ ላይ ምን ተከሰተ የሚለው ነገር ደግሞ ከመጨረሻ ላይ ያስቀምጣለሁ ማለት ነው ባጭሩ ስለዚህ እንደው ሐቂቀተን ብዙ ልፋት ተደርጓል ብዙ ክስተቶች አሉ ምናልባት
የእርቁን ውጤት ስትሰሙ ተንቢሃቶች አሉ አሁን የምነግራችሁ። አንደኛ እርቁ ውስጥ የተጠቀምኳቸው ቃላቶች በተፈለገው ልክ አይደለም። ሽማግሌዎች ባዘዙኝና በሽማግሌዎች መካከል በተስማማነው ስምምነት ውስጥ አይደለም ስንነጋገር የነበረው ማለት ነው። ያኒ ምንድነው ለዘብ ያሉ ቀለል ያሉ ቃላቶችን እየተጠቀምኩ የገለጽኩበት አጋጣሚ አለ ማለት ቀጥታ ሲነገሩና ሲባሉ የነበሩትን ነገራቶች ሳልጠቀም ቀለል አድርጌ ስገልጽ ነበረ። ምክንያቱም ሽምግልናው ላይ ሲነገሩ የተለያዩ አጸያፊ ቃላቶች ነበሩ። በተለይ ከአዲስ አበባ በኩል ያሉት ሶስት ወንድሞች ላይ ማለት ነው። በመሰረቱ እዚህም ሌላ ተንቢህ አለ። እሱ ምንድነው የአዲስ አበባ ወንድሞች እያልኩኝ ስጠቅስ ነበረ ውጤቱን ሳሳውቅ ማለት ነው። ምናልባት ጀማዓ እንዳይመስላችሁ ዛጋ ጀማዓዎች ብዙ ሆነው አይደለም። ያኒ ጀማዓ ሲባል ያው ግልጽ ነው ተፈልገበት። ወላኪን ምንድነው የአዲስ አበባ ወንድሞች በኩል እያልኩ ስናገር ሶስት ሰዎች ናቸው እዚህ ጉዳይ ላይ የወደቁት። አንድ ልትልኝ የሚገባው ነገር ማለት ነው ሼክ ኸድርና ከሱ ጋር ሁለት ወንድሞች ብቻ ናቸው አዲስ አበባ ላይ። ከዛ ውጭ ሙሉ ጀማዓው ምንድነው ባለበት የነበሩት አካሄድ ላይ ናቸው ማለት ነው። ሰግጥ ብጥር ብለው ነው የሚሉ ያሉት። በጣም የሚደንቅና በጣም የሚያስደስት የሆነ ሁኔታ ነው። ግን እነዚህ ሶስት ወንድሞችን ነው የፈለኩበት። ይህንን ደጋግሜ አሁን ነገርኳችሁ። የአዲስ አበባ ወንድሞች የሸገር ወንድሞች እያልኩ ስገልጽ እነዚህ ሶስት አካላቶች እንጂ ከዛ ውጭ ማንም የለም። ምናልባትም ከማን ጋር ነው እነሱ ሆነው የተለያየ ነገራቶችን እንደዚህ ሲሰሩ የነበረው ከአምዮች ጋር ሌላ ሰው አብሯቸው እንዳልነበረ ይሄንን ልታውቁልኝ ይገባል። ከዚህ በኋላ ውጤቱን ስሙትና ያለውን ነገር መጨረሻ ላይ ደግሞ አስቀምጣለሁ ማለት ነው ኢንሻአላህ። ምክንያቱም የሚፈለገው ነገር ከኛ ይላል ነገር ላይ መድረስ ኸይር ነገር ላይ መድረስ ነው የሚፈለገው። አላህ Subhanahu Wa Ta'ala መቼም لا تقنطوا من رحمة الله ከአላህ ዘንድ ተስፋ አትቁረጡ። ነገራቶች አቅጣጫ እየሳቱ ሲመጡ ምን ሲሉ እኛ በቃ ይሄ ነገር ሊስተካከል አይችልም ብለን ተስፋ ካልቆረጥን አላህ Subhanahu Wa Ta'ala ያስተካክለዋል። ከኛ የሚጠበቀው ሂማ ኑሮን በሞራል ያንን ነገር ለመተግበር መወሰን ያስፈልጋል ማለት ነው። ከዛ ውጭ አላህ Subhanahu Wa Ta'ala የሚያሳካው ነገር ነው እያየነው ያለ ነገር ስለሆነ ማለት ነው። ስለዚህ ደስ በሚል ሁኔታ አልহামዱሊላህ እስካሁን ድረስ ባለው እዚህ ደረጃ ደርሰናል። እነዚህ የምትመለከቷቸው ኡስታዞች ከተለያዩ ቦታ የመጡ ታላላቅ አባቶችም ጉዳዩን በስነ ስርዓት እያዩ ሁሉም የሚጠቅመውን የሚጎዳውን የሚለውን በተመለከተ ያገናኘ እንዲሆነው ነገር ዳዕዋ እስከሆነ ድረስ የዝምድና ሽምግልና ቢሆን ምናልባት ሩበማ የፍትህ መዛባት ምን ሊኖር ይችላል። ግን ሁሉም የአንድ አካል የዳዕዋ ልጆች ናቸው። ለአንድ ዓላማ ነው እየተነሳ ያለው። ከዛ አንጻር እዚህ ደረጃ ደርሰናል ማለት ነው። ስለዚህ አሁንም በተረጋጋና በሰከነ መልኩ እኛ የሚያስተዳድረን የሚገዛን አላህ ቃል ረሱል ነው። ከዛ ውጭ ፖሊስ ፌደራል ምን የለም። ምን ለቆመው ደግሞ በሸሪዓ አልባብ። ስለዚህ ያንን ምንም ሳይሰለቹ ነጥቦቻቸውን በስነ ስርዓት ከሁለቱም ወገን ሰምተው ይሄ በዚህ ልክ ነው የሆነው ይሄ በዚህ ልክ ነው የሚሆነው የሚለውን ምንም አይነት ከበደል ከግፍ ባገለለ መልኩ አንዱ ሲሰጥ ሌላኛው ያረመ መሆን ያለበት ይሄ ነው ብሎ ጥፋት የሆነውን ጥፋት ትክክል የሆነውን ትክክል ብለው አስቀምጠዋል። ከእናንተ የሚጠበቀው የሆነው ነገር ይሄ የተቀመጠው የሆነውን ነገር እነዚህ ሽማግሌዎች እነዚህ አባቶች ወንድሞች በቃ በዚህ ልክ አስቀምጠውልናል። ያ የተቀመጠው የሆነውን ነገር ምን ማድረግ አህለን ወሰህለን ብላችሁ መቀበል ማለት ነው። ከዛም በኋላ እንዳስተያየት እንደ ሐሳብ ምን ካለ መጨረሻ ላይ ካለቀ በኋላ ሊሰጥ ይችላል። ስለዚህ ያንን መሰረት በማድረግ አላህን መፍራት በተሞላበት ሰኪና በተሞላበት ተረጋግተን መደማመጥ መሰማማት የሚባለው ነገር ይሄንን ማድረግ አለብን ማለት ነው። ለምን ሲባል ለዳዕዋ ሲባል ለዳዕዋ ሲባል። ስለዚህ ይሄንን መሰረት በማድረግ ኢንሻአላህ የሚሰጡት የሆኑትን ሐሳቦች ሶብር አድርጋችሁ ተረጋግታችሁ ከሁለቱም በስተቀር ምንም አይነት ድምጽ ሳይኖር ምንም አይነት ነገር ሳይደረግ ምክንያቱም
አሁን ሐሳቡ ሲቀርብ የሚቀርበው በሪከርድ መጀመሪያ ያወራንበት ነገር ስላለ በሚያና መውጫ ላይ ሪከርድ ይደረጋል ተብሏል። ሐሳቡን ይገልጹታል ወንድሞች። ሐሳቡ ሲገለጽ በሪከርድ ነው። አንድ ሐሳብ ሳታወጣ አይችልም እስከሚያልቅ ድረስ ማለት ነው። ከዛ በኋላ ጨርስ ካደረግን በኋላ እንደገና ሐሳብ ማቅረብ የፈለገ ያን ነጥብ ይዞ ሐሳቡን ማቅረብ ይችላል ማለት ነው። ስለዚህ አላህ ፈርተን እስካሁን ድረስ ያለው የሆነው ነገር ለዚህ ከፋ ነገር አላጋጠመንም። ደስ የሚለው ማለት ነው የአላህ እገዛ ነው። አልሐምዱሊላህ ነው። ይሄንን ባህሪያችንን እንቀጥልበት። በዚህ አሰራራችን ብዙ አይነት ነገራቶችን ብዙ መፍትሄዎችን ከአላህ Subhanahu Wa Ta'ala እገዛ ጋር መፍታት እንደሚቻል የተመለከትነው። ስለዚህ ይሄንን መልእክት ለማስተላለፍ ነው። ጀዛኩሙላሁ ኸይራ ባረከላሁ ፊክ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ። ልክ ነው ኡስታዛችን እንደነገረን አላህ ይጠብቀው። በመቀጠል ወደ ኡስታዝ ወሐቢባ ነው የምንቀጥለው። እሳቸው የሚሉንን ሰምተን ወደ ዋናው ነጥባችን እንገባለን። الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين. بارك الله فيكم. في درجة ندرس الدولة صلح እንዲበቃ ከፍተኛ ጥረትና ድካም ያደረጉ ኡስታዞች አሳቲዳ እንደዚሁም ደግሞ ወንድሞች الله سبحانه وتعالى خير جزاءهم يكفلاቸው. ابتداء بقول الله عز وجل إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون إلى الله سبحانه وتعالى. አማኞች ወንድማማቾች ናቸው ከዛ ውጭ አይደሉም ይላል እና በመካከላቸው ችግር ሲፈጠር فأصلحوا አስታርቁ አስማሙ ይላል እና أخويكم ግን ተቅዋላህ ይኑራችሁ አላህን መፍራት የተራደሳችሁ ስትሆኑ لعلكم ترحمون ተጠቃሚዎች ትሆናላችሁ አላህ ያዝንላችኋልና ብሎ ይነግረናል። እዚህም በሌላ ቁርአን አያት ላይ ወሱልሑ ኸይር ነው የሚለው አላህ Subhanahu Wa Ta'ala። እርቅ በላጭ በጣም ትልቅ ነገር ምንም የሚያህለው ነገር የለም ይባላል እና ለዚህ ትልቅ የሆነ የእርቅ ስኬት ሐቂቃ ብዙ ድካማቸውን ብዙ ቢዚነታቸውን ሁሉን ነገር ቦታ ሳይሰጡ ሲደክሙ የነበሩ ወንድሞችን አላህ ኸይር ጀዛቸውን ይክፈለው ነው የምለው። እንግዲህ እናንተም በዚህ ሁኔታ ላይ ያደረጋችሁልን እገዛ ይኖራል በርካታ ነገር ነው። ነገር ግን እናንተንም አጅር አላህ ይክፈለው እያልኩኝ በልጥ እናመሰግናችሁና እናደርግላችሁ ከርጥ ፍጻሜ በኋላ ይሆናል ማለት ነው። ምክንያቱም አስቀድመን ያው ላለማባከን አይታወቅምና ማለት ነው። እንደሚታወቀው ይሄ ፕሮግራም አላህ አሳክቶልን መጨረሻው ላይ ደርሰናል። ያው ከኡስታዞች እንደተነገረው ሪከርድ ይደረጋል። ከሪከርድ በኋላ መጠየቅ ይቻላል ማለት ያልገባውን ነገር ግለጹልኝ ካልሆነ በስተቀር በጉዳዩ ላይ እንደገና ነጥብ አንስተን የምንከራከርበት ነገር አይኖርም። በቃ መጨረሻ እናስታርቃችሁ ነው። አላህ Subhanahu Wa Ta'ala የሁላችንም ኸይር ጀዛ في ميزان حسناتنا الله እንዲያደርግልን ከልባችን በዚህ እናንተም እርስ በርስ በምትታረቁበት እኛም ያው ወንድሞችን በለፉበት ኢኽላሳችንን አጥርተን ለዚህ ዝግጁ እንሁን። ሁሉም እስላማዊ ስርዓት ወንድማማችነት መከባበርና መፈቃቀር እንዳለ ሁሉ አንጎሸማመጥም፣ አንነጋገርም፣ አንገለማመጥም። ይበልጥ ደግሞ ሪከርድ ሲኖር ያው አይባችን ሊወጣ ስለሆነ እናደርገው ጥንቃቄ እንድናደርግ ነው የምለው። በቀጥታ ወደዛው እንለፍ ወደ ጉዳያችን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه وعلى السلام عليكم ورحمة الله وبركاته. إن شاء الله ያው እንግዲህ ኡስታዞች በሰጡን ምክር ልክ ነው መሄድ መቻል አለብን። ሁላችንም ድካማችንን ዋጋ እንዳናሳጣው ከዚህ በዘለለ ደግሞ አላህ Subhanahu Wa Ta'ala
ኸይር አስበን የሰራ ነው የሆነው ስራ እንግዲህ ይቀበለን ነው የሚለው። ከዛሊከ ስህተት ልንሰራ እንችላለን፣ ጥፋት ልናጠፋ እንችላለን። ለዛ ጥፋታችንም ደግሞ አላህ Subhanahu Wa Ta'ala ይቅር ይለን ዘንድ እንማጸናለን ነው ጌታችን። ሲቀጥል ምናልባት ያው ወንድሞች አባቶች እንቅልፋችንን አተን እንደዚሁም የተለያዩ ድካሞችን አሳልፈን የደረስነው ለሁሉም ግልጽ ነው። አታ እዚህ ያሉት ወንድሞች ራሱ ብዙ ነገራቶችን እየተቸጋገሩ ማለት ነው። ይህንን ታሳቢ ማድረግ መቻል ያለብን ለዚህም ያበቃን ያው ታላቁ የዳዕዋችን ጉዳይና ወንድማማችነት ጉዳይ መሆኑን መርሳት መቻል የለብንም። መጎዳደሎች ሊኖሩ ይችላሉ። ሁሉ ነገር ላይ ይስተካከል ይችላል። ነገር ግን በቃ ነገራቶችን ቆም ብለን አስበናቸው ላሉት ክፍተቶች በቃ ወዳችንን ሰፋ አድርገን ይቅር ወደ መባባልና ወደ መተቃቀፍ ወደ አንድነት የምንሄድበትን ሚንስ ማመቻቸት መቻል አለብን የምለው ማለት ነው ኢንሻአላህ። ሲቀጥል ነጥቦች ላይ ሳቀርብላችሁ ያው ምንድነው መካተትና በአንድ መጨመቅ ያለባቸው ነጥቦች በአንድ እየተጨመቁ ነው የቀረቡት። እዚሁ ነጥቦች ላይ ያየናቸው ነጥቦች ላይ ምናልባት በያን የሚያስፈልጋቸውና አጫጭር ጽሑፍ የሚያስፈልጋቸው ነገራቶች ካሉ እዛው ላይ ይገለጻል። መገለጽ ያለባቸው ጀማዓ ላይ ሹብሃት ላይ የነበሩ ነገራቶች ማለት ነው። ሌሎች ተራና ቀላል የሆኑ ነገራቶችን ደግሞ በቀላሉ የምናልፋቸውና እንደ ጥፋት መወሰድ ያለባቸው እንደ ጥፋት አይተን ሁላችንም ራሳችንን ማረም እንደሚገባን ውስጣችን ልናሳምን ይገባናል። ከዛ ውጭ ያው ፕሮሰሱን በተመለከተ ወንድማችን አቡ ሷሊህ በነገራችሁ ልክ ለዚህም ሌሎች ኡስታዞችን በነገሩ ልክ ጸጥ ብለን አዳምጠን ክፍተት ካለ መጨረሻ ላይ ያው ይህ በዚህ ተስተካከለ ለቀጣዩ ለአሁኑ ግን በቃ እርቃችን የሚል ነገር ልታስደስተን ይገባል። ከዚህ በላይ ደግሞ አላህ Subhanahu Wa Ta'ala እኛ ባደረግነው እርቅ እሱ እንድንፈልገን የነብዩ አለይሂ ሰላቱ ወሰላም ሱና ፈልገን አንድነትን ፈልገን ወንድማማችነትን ፈልገን ላደረግነው ነገር አላህ ኸይር ምንዳችን ይመነዳናል። ምክንያቱም ግልጽ ነው ሰፋ ማድረግ ወድጅም ማለት አባት እንደ አባትነቱ ሳይከበር እየተገላመጥን እንደዚሁም ኩያ የሆኑ ወንድሞች ሳንከባበር ብዙ ነገራቶች ኃይለ ቃላቶችን እየተጠቀምን ቆይተን ሊሆን ይችላል። ግን አላማችን ምን እንደሆነ መርሳት የለብንም ማለት ነው። ሐቂቀተን ማለት ነው ታላላቅ አባቶችን ስንናገርም ስለነበር ማለት ነው ለምንም እንዳልሆነና ለመልካም እንደሆነ ይሄንን ሊገባን ግድ ይላል ማለት ነው ኢንሻአላህ። ስለዚህ ወደ ነጥቦች ሲቀጥል ያው በነሽኽ ኸድር በኩል ያሉ ነገራቶችን ከዛልክ ያዝነው እንደ ቀደም ተከተል የሚያዝነው በዛልክ ስለሆነ ይቀጥላል ማለት ነው ኢንሻአላህ። እሱም እንደ መጀመሪያ ነጥብ ማለት ነው የአዲስ አበባ ወይም ደግሞ የሸገር ወንድሞች ለነስር መስጂድ እርዳታና እገዛ እንዲደረግላቸው የተለያየ ነገራቶችን ደሴ በሄዱበት አጋጣሚ ከወንድሞች ጥየቃ እንዳደረጉ ነው የተገለጸው የነበረው። በዚያ ላይ ያው አብረው የተገለጹ እስካሁን ስናስሄዳቸው የነበሩ ነጥቦች አሉ ተያይዘው የነበሩ ማለት ነው። እሱን ግድ አረፍተ ነገሩ መደገም ግዴታ አይደለም። እዛ ላይ ያው የተለያዩ ድጋፎችና እንደዚሁም ደግሞ እነሱ የጠየቋቸው ነገራቶች በሰዓቱ ስላልተመለሱ የተሰማቸው ነገር ገልጸው ነበር። ምላሽ እንደተሰጣቸውም ግን ምንድነው ሙሉ በሙሉ እርዳታ እናደርግም ያኔ ከደሴ ወንድሞች የተሰጠው ምላሽ ማለት ነው በቀረበላቸው ወቀሳ መሰረት እኛ ሙሉ በሙሉ ኃላፊነቱን አንወስድም ለማለት እንጂ እንዳጠቃላይ ድጋፍ አናደርግም ማለት አይደለም። የቻልነውን ያክል አንደግፍም ማለት አይደለም። እንደዚሁም ደግሞ በቻልነው መጠን እገዛ ያደርጋሉ ከሚባሉ አካላቶች መታገዝ እንዳለባቸው የቻልነውን ያክል ሙከራ አድርገናል በሚል ምላሽ ሰጥተዋል። በዚህ ልክ መረዳዳት ግድ ይላል ማለት ነው። ለዚያውም ደግሞ ድክመት ከመኖሩ ጋር ከወንድሞች ወጭ ከመብዛቱ ጋር ችግሮች ከመብዛቱ ጋር ቢሆን የቻልናትን ያክል ትንሽ የሆነች ድጋፍ አድርገናል በሚል ያው የገባውንም የብር መጠን ትላንትና ላይ ተነግሯል።
አሁንም መልሶ መነገር ግድ ይላል ወደ 22000 ብር አካባቢ እንደ አቅሚቲ ድጋፍ እንደተደረገች ተገልጿል ማለት ነው። ስለዚህ ምንድነው እንዳጠቃላይ መካከል ላይ ከዚህ በኔጌቲቭ መልኩ ታይቶ ሊሆን ይችላል። ከዛም እንደ ግንዛቤ ነገራቶች ሲወነጨፉ መጎዳደል ያለ ሊመስል ይችላል። ግን ምንድነው ያለ መረዳዳት በሐሳብ ያለ መገናኘት ጉዳይ ስለሆነ ይሄ ቀላልና ተራ ነገር ስለሆነ ኢንሻአላህ በዚህ ልክ ነገራቶችን ተገንዝባችሁ ወንድሞቻችሁ በሰጣችሁ ምላሽ ማለት ነው ይሄንን ልትወስዱት ግድ ይላል በሚል ይሄን አስቀምጠናል ማለት ነው። ሌላ ከሄዱ በኋላ ያው ከ15 ቀን በኋላ ወይም ደግሞ መስከረም 15 ድረስ እንድታሳውቁን ያለውን ነገር የሚል መልእክት ሰጣችኋቸው ነበር። እዚያ ላይ ያው ቢል ያው የብር የተገኘውን ብር እንድታሳውቁን በሚል ነው ያስያዝነው። እነሱ ደግሞ ያለውን ነገር ሙሉ ሪፖርት ነው ያዝነው በሚል የሐሳብ ልዩነት ነበር። ሁለቶቹም ግን ወደ አንድ ጉዳይ የሚያመላክቱ ናቸው። ያኒ ምንድነው የተገኘ የብር መጠንም ይሁን ሁኔታዎችን ማሳወቅ የሚሆን ሁለቱም ምኖች ናቸው ሪፖርት ናቸው። እንደ ሪፖርት ነው የምናየው። ትላንትናም እንድትነጋገር ነው ማለት ነው። ስለዚህ ሌላ የከፋ ምን የለውም ይዘት የለውም። ነገር ግን በሰዓቱ ጊዜውን ጠብቆ ምላሽ ባለመሰጠቱ ግልጽ የሆነ ነገር ቶሎ ባለመነገሩ ይሄን እንደ ክፍተት አይተን ያው ወንድሞችም አመርቂ ነገር ስለሌለን የደሴ ወንድሞች ማለት ነው የሚያመረቃ የሚያስደስት ነገር ያን ያክል ሰፋ ያለ ነገር ስላላገኘን በዛ ልክ ነው ያላሳወቅነው። ሪፖርት ግን አለማድረጋችንና ቶሎ አለማሳወቃችን እንደ ክፍተት ነው በሚል ወንድሞቻችን ሂሳቸውን ወስደዋል። ስለዚህ በዚህ ሊከፋንም አይገባም። ነገሩን ቀለል አድርገን ልንወስደውና ልንጠቀምበት እንደዚህም ደግሞ ቀለል አድርገን ልናየው ይገባል ማለት ነው። ያም ሆኖ ግን ሙሉ በሙሉ ዝም አልተባለም። ለኡስታዝ አህመድ የሆነ ነገር እንደተነገረና አንድ ጊዜ ስልክ ተደውሎ መልእክት እንደተላለፈ የተገለጸበት ማግባብ አለ። ምናልባት ሼህ አህመድ አላቀረበልንም ይችላል። እሱ እንደ ክፍተት ሊሆን ይችላል። ሌላ ነጥብ ጋር ልናየው እንችላለን። እሱ ምናልባት በዛ ልክ አልቀረበ ከሆነ ማለት ነው እንጂ ሙሉ በሙሉ ዝም እንዳላሉና ጊዜ ካለፈም ቢሆን ያው ደውለው ስልክ እንደተናገሩ የተነገረበትም አግባብ አለ። ይሄንን በዚህ ልክ ልንወስደው ይገባል ማለት ነው ኢንሻአላህ። ሌላም እንደዚሁ ደሴዎች ጋር ብዙ ጊዜ ለአንዳንድ ነገራቶች ሲፈለጉ ስልክ ያለ ማንሳት መጎዳደሎች አሉ። እነዚህን ምናልባት በአንድም በሁለትም ስልክ መነሳት አለበት በሚል ነው ያየነው። ወንድሞች ሽማግሌዎችን ውጤት ስለሆነ እያስቀመጥን ያለነው ማለት ነው። ስልክ የተለያዩ ምክንያቶች የቀረቡበት አጋጣሚ አለ። ለምሳሌ ወንድማችን ኢንጂነር መሐመድ ማለት ነው ወደ ገጠር ብዙ ጊዜ እንደሚወጣና ከስልኩ ጋር ያን ያክል ግንኙነት እንደማይኖረው ቤት ሲገባ ኔትወርክ እንደሌለ ትናንትና ሲገልጽልን ነበር። ከዚህ አንገል ሌሎች ወንድሞችም እንደዚሁ በቃ አልይ ለምሳሌ ትናንትና የወሰደው ነገር አለ። በቃ ይሄ ነገር እንደ ክፍተት ነው ብሎ የተጠቀመው ነገር አለ። ተራ ነገር ናቸው ስልክ ሳይነሳ ስለሚቀር በሚል በእርግጥ የተለያየ ክፍተት ሊያመጣ ይችላል። በዚህ ልክ ግን ወንድማማችነታችንን ልናሻክር አይገባም። ለወንድሞች የምንሰጣቸው በተፈለጉ ሰዓት ስልክ ላይ መልእክት ከደረሳቸው ሚስ ኮል ከተገኘ ቴክስት ከተገኘ ምላሽ መስጠት አለባቸው ነው የምለው። ለእነሱም ብቻ ሳይሆን በተለያዩ ቦታ ያሉ ወንድሞች ይህንን ሊወስዱት ይገባል። ሌላ ቦታ ላይ ያለው ወንድም ሲደውል ለትልቅ መልእክት ሊሆን ይችላል ተብሎ መታሰብ መቻል አለበት ነው ኢንሻአላህ። ሌላ የነስርን ግንባታ አስመልክቶ ወይም ደግሞ ለነስር የተደረገውን ለነስር መስጊድ አዲስ አበባ ላለው ማለት ነው ለሱ የተደረገውን የድጋፍና የእርዳታ ጥሪ አስመልክቶ ወደ ነስር መስጊድ ወደ አቅሷ መስጊድ ማለት ነው ወደዛ የመቀየር ስራ ተደርጓል፣ ለነስር ገቢ ተደርጓል የሚል ነገር የተነሳበት አጋጣሚ ነበረ። ወደ አቅሷ ማለት ነው ነስር አልኩኝ እንዳው ወደ አቅሷ ለማለት ነው ፈለኩበት የተባለበት አጋጣሚ አለ። ነገር ግን ምንድነው ከወንድሞች ምላሽ እንደተሰጠን የነስርን የእርዳታ ድጋፍ አስመልክቶ የሱን የሚያስቀይስና የሱን የሚቀይር የሆነ ነገር
ወደ አቅሷ ቅስቀሳ እንዳልተደረገ በምንም አይነት መልኩ ቅስቀሳ እንደሌለ ወንድሞች አስረድተዋል። ነገር ግን ምንድነው በተለይ በራሳቸው ተነሳሽነት አቅሷ ላይ የተደረጉ ነገራቶች አሉ። እነዛ ነገራቶች አዲስ አበባ ላለው ለነስር መስጂድ እና በውስጡ ላሉ ወንድሞች ብዥታ ነገር ጥለዋል። ያንን ነገር በማሳወቅና በማወያየት ረገድ አወያይቶ ነገሩን ግልጽ ማድረግ ነበር። ከዛ ውጭ ግን የነስር እርዳታ ወደ አቅሷ እንዳልሄደ ነው ሽማግሌዎች የሚያየነው በቀረበልን መረጃ መሰረት ማለት ነው። ስለዚህ በዚህ ልክ ይህንን መገንዘብ መቻል አለብን ነው። አንድም የተቀየረ ነገር እንደሌለ ይህንን ነው የተረዳነውና የተገነዘብነው ማለት ነው። ወደፊትም ተያይዞ ምናልባት የሚመጣ ነገር ስላለ የሆነ የብር መጠን የተነሳም ነገር ስላለ ፊት ላይ ነጥብ ስላለ አሁን ላይ እሱን ቀድሜ ባላነሳው የተሻለ ነው። እንዳጠቃላይ ግን ለነስር የሆነ ነገር ወደ አቅሷ የተቀየረበት በምንም አይነት ፌክ እንዳልተደረገ ይህንን ወንድሞች ሰፋ አድርገን ልናስብና ልንወስድ ይገባል። ሌላ ያው ግለሰብ ስም ተነስቷል እዚህ ጋር የሆነ ግለሰብ ለአቅሷ የተለያየ ነገራቶችን ጥየቃ እንዳደረገ ከአዲስ አበባ ወንድሞች የተጠቀሰበት አግባብ አለ። ምክንያቱም ግለሰባዊ የሆኑ ነገራቶች ግለሰቡ ጋር ሌላ አጀንዳ ስላለን እዛ ላይ ስለሚያዝ ማለት ነው። ያንን እዚህ ያሉ ወንድሞችና እዚህ እንደ ሐሳብ ላይ ቀርቦ የተቀመጡ ወንድሞች ምንም አይነት እውቅና እንደሌላቸው እንዳልሰሙ የሚያውቁት ነገር እንደሌለ ይህን አስቀምጠዋል። በግልጽም ስለነገርናችሁ ይህንን ልትወስዱ ይገባል ነው ወንድሞች። ይህንን ሽማግሌዎችና ወንድሞች ባየነው መሰረት አስቀምጠናል ማለት ነው። ሌላ ቻናል ላይ የአዲስ አበባ የነስር መስጂድ ቀርቶ ለአቅሷ ሆኗል የሚባል ወሬ ተወርቶ ነበረ። ነገር ግን ይህንን ነገር ወንድማችን ኢንጂነርም እንደተናገረው በግልጽ የምናውቀው ነገር የለም። ማን እንዳለው ከምን እንደመጣ በግልጽ የምናውቀው ነገር የለም። ከተባለና በዚህ ልክ ከተገለጸ ግን ስህተት ነው። ምክንያቱም እነሱ አያውቁም። ይህ ነገር ከተደረገ ደሴ ወንድሞች ጋር በተለይ ፊት ላይ ያሉ ወንድሞች ሊያውቁት ይገባል። ይህ ባልታወቀ መልኩ እነሱ ባላወቁት መልኩ ግን በተለያየ ቻናል ቢለቀቅ ወይም ደግሞ በኤፍቢ ፔጅ ላይ ቢለቀቅ ምናልባት ያ ግለሰብ ላይታወቅ ይችላል። ከዚህ አንግል እንደዚሁ እውቅና እንደሌላቸውና ይህ ነገር እነሱ እንዳላደረጉት ይህን ምላሽ ተሰጥቷል። ይህንንም ሰፋ አድርገን ማሰብ መቻል አለብን ነው። በዚህ ልክ ወንድሞች አፈው ትልትሉና የገባውን ብዥታ እንደዚሁም ደግሞ ሹብሃን በዚህ ልክ ልታስወግዱት ግድ ይላል ማለት ነው። ሌላ አሁንም የግለሰብ ስም አለበት። ፉላን የተባለው ሰውዬ ከመንሃጅ እስከ ማስወጣት የደረሰበት አጋጣሚ አለ። ይህን በተመለከተ ለምን ዝም ተባለ ነገር ነው። ነገር ግን ያው ወንድሞች ነገራቶች እየጠነከሩ ሲመጡና አንዳንድ በግልጽ የተጻፉ ነገራቶችን ሲያዩ በተለይ ወንድማችን ኢንጂነር እርምጃ የወሰደበት አጋጣሚ አለ። እንደው ለአዲስ አበባ ወንድሞች ለነሱ ኸድር ምናልባት በግልጽ ካልያዙት እንጂ ውስጥ ለውስጥ የተጻጻፈውን ነገር ራሱ አንብቦልናል እዛ ግለሰብ ላይ ማለት ነው። ስርዓት አይደለም፣ የዳዋ አካሄድ አይደለም፣ ያካሄድህ ለዳዋችን ጠንቅ ነው፣ ትክክልም አይደለም በሚል ብዙ ዘረፋዎችን ግለሰብ ጋር እንደተጻጻፉ ተነቦልናል። አንዳንድ የለቀቃቸውም ነገራቶች እንዳጠፋ ተደርጎ የጠፋበትም አጋጣሚ እንዳለ የተነገረበት አግባብ አለ። እኛም ለወንድሞች አቅርበናል። ከዚህ አንግል እንደዚህ አይነት ግለሰባዊ የሆኑ ነገራቶች ላይ ግለሰባዊ ቻናል ቢሆንም እንኳን ዝም እንዳላሉና አንዳንድ ነገራቶች እንዳስቀመጡ የተነገረበት አግባብ አለ። ይህንን እኛ ኢንጂነር በወሰደው እርምጃ ኃላፊነቱን ተወጥቷል በሚል ነው። ግለሰብ እስከሆነ ድረስ ከዚህ በላይ የሚያስገድደው ነገር ላይኖር ይችላል። ነገር ግን ምንድነው ያን ግለሰብ እንዳውም ቆም እንዲል ከተለያየ ነገራቶች ጋር እንዲል ራሱ ያደረጉበት አጋጣሚ አለ። ይህ ግልጽ የሆነ ነገር ስለሆነ ይህንንም በዚህ ልክ ልትገነዘቡት ይገባል ነው። የሚሰራ ሰው ይሳሳታል። ስንሳሳት ደግሞ ይቅር ልንባባልና ነገራቶችን ተናበል እንሄድ ግድ ይለናል ማለት ነው። ሌላ እንደዚህ የተነሳ ነገር አለ።
ቻናልን ኤክስ አድርጎ መልቀቅን በተመለከተ ለምሳሌ የሼህ ኸድር ቻናል የሆነ መልእክት ተላልፎበት ይመስለኛል ኤክስ ተደርጎ መለቀቁን በተመለከተ ማለት ነው። ይሄ ወንድማችን ትላንትና ገልጿል። ወንድሞች አብራርተዋል። የደሴ ወንድሞች ማለት ነው። እኛ እንደ ቻናሉ የሙብተዲዕ ነው፣ ከመንሃጅ ወጣ ሰው ነው፣ የሱ ቻናል ነው ለማለት ሳይሆን ቻናሉ ላይ የተለቀቀው መልእክት ግን በሰዓቱ ምንድነው ትክክል አይደለም፣ ለዳዕዋ ጠንቅ ነው በሚል በዛ ልክ መልእክቱን ነው ምን ያልኩት ኤክስ ያደረኩት መልእክቱን ነው በሚል ወንድሞች ያው ትላንትና የተናገሩት ነገር አለ። ይሄንን መዘንጋት መቻል የለብንም። ይህ ሲባል አባምሪላህ ለብቻው የሚያቀርበው ድምጽ አይደለም። ይሄ ወይም ደግሞ ለብቻው የያዘው ነጥብ አይደለም። እዚህ ሽማግሌዎች የሰሙትን የሆነ ነገር ስለሆነ መነግራችሁ በዚህ ልክ እንደ መልእክቱን ነው የተቃረምኩት በሚል ያስቀመጠበት አግባብ አለ። ለዛውም ያው ቅድመ ሁኔታዎች አንዳንድ ነገራቶች በመካከል ላይ እንዳሉና መመካከር መጠያየቅ የሚባል ነገራቶች እንዳሉ ይህንንም የተቀመጠበት አግባብ አለ። ስለዚህ ከዚህ ልክ ነው። እሱ ምንድነው ሼህ ኸድር ያው አንዳንድ ነገራቶች ይህን አታድርጉ ሲባሉ እምቢ ብለው ባደረጓቸው ምክንያቶችና በለቀቁት መልእክት መሰረት መልእክቱ ትክክል እንዳልሆነ ለማሳየት ነው በሚል ይህም እርማት ተነግሯል። እርማቱ ሊወሰድ ይገባል ነው። ሲቀጥል እንደዚሁ ምንድነው ሲድረቱል ሙንተሃና ሌላ ቻናል ላይ ማለት ነው የተላለፈ የሆነ ነገር አለ ተብሎ መጥቶ ነበር። የሴቶች ቻናል ነው መሰለኝ። ስለዚህ እዛ ላይ ይሄም እውቅናው የለም። እኛ በግልጽ የምናውቀው ነገር የለም። ምናልባት በዛ ጉዳይ ላይ ለምሳሌ በጀሚ ቻናል ኦር ግሩፕ ነው ኡስታዝ ነው ተነግረኝ ከሆነ ማለት ነው። የጀሚዎች ምንድነው የሴቶች ነው። በዛ ላይ ለምሳሌ የተላለፈ ነገር ነበረ። ልጅቷ ግን እንደተመለሰችና ተራጅ እንዳደረገች የተገለጸበት አግባብ እንዳለ ነው የሰማሁት። ስለዚህ እንደዚህ አይነት ነገራቶች ላይ የሚያውቁ ወንድሞች ስተት ሲፈጠር ቻናልም ላይ ሆነ ምድር ላይ ስተት ሲፈጠር እርማት ወደ መስጠት አለባቸው። ነገር ግን ለዚህ ነገር ደግሞ የሴቶች ቻናል ወይም ግሩፕ ከመሆኑ አንግል ለወንድሞች ግልጽ ስላላደለ በዚህ ባንወቀስ የሚል ነገር ነው የተቀመጠው። ካላዩት የሚመለከታቸው ነገር አይደለም በሚል የወሰድንበት አግባብ አለ ማለት ነው። ሌላ ከእሙኒ ብራስ ጋር በተያያዘ ትላንትና ያወራንበት የሆነ ነገር ነው። ወንድማችን አቡ ፋሩቅ ከአዲስ አበባ ሲያብራራም ነበረ። እሙኒ ብራስ እንደዚህ ቅስቀሳ አድርጋለች። ለማን ማለት ነው? ለመስጊድ አልአቅሷ ቅስቀሳ አድርጋለች። የነስሩን በሚቃረን መልኩ የተባለ ነገር ነበረ። እሱም ላይ ቢሆን ወደ ማጣራት ተሄዶ ነገራቶችን ወደ ማጣራት ተሄዶ እሷ እንዳላደለችና የእሷ ድምጽም እንዳልሆነ ቅስቀሳ ወደ አቅሷ በሚልም በግልጽ ቅስቀሳ እንዳላደረገች የተነገረበት አግባብ አለ። ከመሆኑ ጋር ግን ቀድሞ ሙኒ ብራስ ተብሎ ተነግሮ ስለነበረ ለዛ ማስተካከያ መደረግ ነበረበት። እውነታው ሲታወቅ እሷ እንዳላደለች ሲታወቅ በስተት ነበር በሚል መገለጽ ነበረበት። ለምን ከተባለ እንደመዘነውና እንዳየነው ያ ነገር ትልቅ የሆነ ሹብሃ ለቋል ጀማዓ አቡ ኒብራስ የነስርን መገንባት እየፈለገ እንደሚፈልግም ግልጽ ሆኖ ያለ እንዴት በጎን ባለቤቱ ደግሞ እሱን በሚቃረን መልኩ ነስርን በሚቃረን መልኩ ለአቅሷ ቅስቀሳ ታደርጋለች የሚል ነገር በተሰማው መልኩ በሰፊው እንኳን ሚዲያ ላይ ባይሄድም በተሰማው መልኩ ግን ሹብሃ ለቋል። ያን ነገር በሚቀለብስ መልኩ ለዛ ነገር አጸፋ በቃ ይሄ የተሳሳተ መረጃ ነበርና ሙኒ ብራስ አይደለችም በሚል ወይም ደግሞ በዚህ በኩል የመጣው ነጥብ ትክክል አይደለም በሚል መስተካከል ነበረበት። ይህንንም እንደዚሁ አዲስ አበባ ወንድሞች ልትይዙት ይገባል። በዚህ ልክ ተረድታችሁ ነገራቶች ላይ ሐሳብ አለመገናኘት እንደነበሩ ይህንን መረዳት መቻል አለባችሁ። ምናልባት ይህ ነገር አሁንም ብዙ ሰዎች ላይ እህቶች መካከል መፈላቀቅ መለያየት አምጥቶ ከሆነ ይህንን አሁንም በአጭር ጽሑፍም ቢሆን ቢስተካከል
እንደዚህ ተብሎ የተለቀቀ የነበረው ነገር በስህተት ነው። ስለዚህ እህታችን ከዚህ ነፃ ናት የሚል ነገር መለቀቅ መቻል አለበት፣ ግልጽ መደረግ መቻል አለበት። ያኒ ምንድነው በድምጽ ከነበረ የተለቀቀው በድምጽ የሴት ድምጽ ልቀቁ ማለት አይደለም። አሁን እኛ ያከለክነበት ግን ወንድሞች በዚህ ልክ፣ በጽሁፍ ከሆነች ደግሞ አጭር ጽሁፍ ለቀቁ ማለት በዛ ልክ ሰዎችን ማረጋጋት መቻል አለብን። ኢንሻአላህ ዋናውና ትልቁ ወንድማማችነት ስለሆነ ማለት ነው። ከዚህ ጋር ይህንን ይመስላል ማለት ነው። ሌላ ሌላ ምንድነው ለአቅሷ መስጂድ ወደ 220 ሺህ ብር የገባለ አቅሷ መስጂድ ላይ ወደ 220 ሺህ ብር ገብቷል። ያ ደግሞ ለነስር የነበረ ብር ነው በሚል ድጅታ ያስገባበት ነገር አለ ወንድሞች ዘንድ ማለት ነው። በተለይም ለነስር ፈድር የተላከበትን ሪሲቱን በስልክ ላይ ራሱ ያሳዩ ነበር። ያ ነገር ግን ቸይኑ ሌላ ነው። አሁን እነሱ እንደመጣላቸው መረጃ እንደተነገራቸው ነገር ድጅታ ሊያስገባባቸው ይችላል፣ ግን ይዘቱ ሌላ ነበር። ወንድማችን አብዱረዛቅ አብራርቷል ከጅምሩ። አሁን ሁኔታውን ካስከፈ ባላስቀምጠው ድሮ የነስርም የአቅሷም ጉዳይ ሳይነሳ በፊት እርዳታ የሚፈልግ የሆነ አረብ ከውጭ እንደፈለገና መርዳት የሚፈልግ ማለት ነው። እርዳታ ሲባል እሱም መርዳት ነው ስለሚያመላክተው። ስለዚህ ምንድነው መስጂድ እንዲሰራለት የሚፈልግ በገንዘቡ መስጂድ እንዲገነባለት የሚፈልግ አረብ ሆነች ታናግሮ ያቺት ደግሞ ዝካሉ ወንድሞች ጋር ብሎ የምትተዋወቅ እንደነበረችና በሆነ በገበያ አማካኝነት ተገናኝተው ይሄንን ሐሳብ አቀርባላችሁ ለረጅም ጊዜ አውርተው ከዛ በኋላ ቆይታ አጋጣሚ ነስር በኬንዳ ማን አቅሷ በኬንዳ ባለበት ሁኔታ ላይ መልሳ እንደገና እንደዚህ ይሄንን ሐሳብ ስታመጣው በዚህ ልክ ነው ይሄ ገንዘብ የተገኘው ማለት ነው። ማለት ምንድነው ወደ 215 ሺህ ነው የሆነው ወደ ምን ሲቀየር ወደ ብር ሲቀየር ማለት ነው። ያ 215 ሺህ ሪያል ሐዋላ ያደረገው ያስገባው ሰውዬ ደግሞ ከራሱ ስንት ሺህ ጨምሮ ማለት ነው 5000 ብር ጨምሮ 20 ሺህ ብር እንዲገባ ተደረገ። ወደ አካውንቱ የገባለት ወንድም ያው እንደምታውቁት ነው ወደ አካውንቱ ገብቷል። በዛ አማካኝነት ነው እንደማንም ማለት ነው። ያ ማለት ምንድነው የነስርም ጉዳይ የአቅሷም ጉዳይ ሳይጀመር ነው ወሬው የተወራው። አካውንቱም የተሰጠው ቀድሞ ድሮ ማለት ነው። አሁን እንግዲህ ልዩነቱ ምንድነው አካውንቱ የተሰጠው ድሮ ነው፣ ብሩ የገባው ግን መቼ ነው? ብሩ የገባው ግን አሁን ላይ ነስር ከተጀመረ ምናምን ማለት ነው። አሁን ይሄ ነገር ብዥታ አልፏል። ያ አሁን ነገሩ እንደዚህ ከተገለጸ በመረጃ ልክ እንደዚህ ከመጣ ግልጽ ሆነ ነገሩን ቀለል ማድረግ ይቻላል ማለት ነው። ወላሂ ገናኝ በደንብ አድርጎ ወንድማችን አብን አስዋት እንትን አስረድቷል እያንዳንዷን ማለት ነው ቼና በመልኩ እንደሆነች ማለት ነው። ስለዚህ ምንድነው አይገናኝም ወንድሞች። ዋናውና ትልቁ ነገር ምንድነው እንደ ሽማግሌ የመዘነው ነገር እንደው እንደ ይዘት ካላልን በስተቀር እንዴት ለነስር የተደረገ ቅስቀሳ የሚል ሹብሃ ካልገባብን በስተቀር ዝም ብለን ነገራቱን እውነታውን ስንመለከት አቅሷም የኛ ነው ነስርም የኛ ነው። ብሩ ዋናው ሜዳ ላይ አልቀረም። ነገር ግን እንደማንም ዋናውና ትልቁ ነገር ምንድነው ከነስር ጋር የሚያዝ ነገር የለውም። እንኳን ነስርና አቅሷ ባልተጀመረበት ሁኔታ ምን ሄደ ማለት ነው አካውንቱ ተላከው በዛ ልክ ነው። ይሄንን ባጭሩ ትረዱ ይገባል። ኢንሻአላህ ትረዳላችሁ ማለት ነው ኢንሻአላህ። ሌላ ያው የግለሰብ ተጠቀሰ ነው። እሱም ያው ተግሳጽ ተደርጓል። ስርዓት እንዲህ የተነገረበት አግባብ አለ። ይሄንን ቅድምም ተናግሬያለሁ። መደገም የሚያስፈልገው ነገር አይደለም ማለት ነው። የተለያዩ ረዶችም ባሉበት አጋጣሚ ወንድማችን ኢንጂነር እንዳስነሳ እና ስርዓት እንዲደረግ የተቀመጠበት አግባብ ነው የተገለጸው። እንግዲህ ከአዲስ አበባ ወንድሞች ጋር ያለው ሁኔታ ደሴዎች የሰጡት ምላሽ ይህን ይመስላል ማለት ነው። እዚህ እንዳያስኩት ነጥብ ከዚህ በኋላ ያለው ምንን አስመልክቶ ነው? ለአዲስ አበባዎች ደግሞ የቀረቡ ወቀሳዎች ነበሩ። ያ ማለት ከደሴ ወንድሞች ማለት ነው። ለነሱም ደግሞ የተሰጣቸው ምላሽ አለ። እኛ ፍትሃዊ ከመሆን አንግል ሙሉ በሙሉ ፍትሃዊ ላንሆን እንችላለን።
ሙሉ በሙሉ ነገራቶችን ላናሟላ እንችላለን። ከመሆኑ ጋር ግን አሁንም በዛ መልኩ ደግሞ የተሰጠውን ምላሽ ይዘናል። ያኒ የሸገር ወንድሞቻችን የአዲስ አበባ ወንድሞቻችን የደሴ ወንድሞቻቸው ለሰጧቸው ወቀሳና ላቀረቡባቸው ወቀሳ ምላሽን አስቀምጠዋል። አሁንም ለዘብተኝነት በተሞላበት መልኩ አስቀምጠዋል። ልክ እነሱም በዛ ልክ እንደገለጹት ማለት ነው። ለምሳሌ የደሴ ወንድሞች ያነሱት ምንድነው? ነስር መስጂድ ሊገዛ እኮ ቃል የተገባውና የተያዘው በሼኻችን አቡነ ኢብራስ ስም ነበረ። አሁን ላይ ግን ግዥውን ስንሰማ የግዥው ሁኔታ ስንሰማ በሌላ ሰው ስም ነው የተገዛው። ለምን የሚል ጥያቄ ተነስቷል። ወንድሞች እነሱ ጋር ያለውን ጉዳይ ምላሽ ሰጥተዋል። እሱም ምን የሚል ምላሽ አስቀመጡበት አግባብ አለ። እኛ ቃል የተገባባን የነበረው በስሙ ሊገዛ ሳይሆን ውክልና የተቀበሉ አካላቶች ገዝተው ወቅፍ በማድረግ ረገድና በመስጠት ደረጃ ግን ለአቡነ ኢብራስ ሊደረግ ኢብራስ እሱ ላይ ነው በዚህ ልክ ነው እንጂ የተባለው የሚል ነገር አስቀምጠዋል። የኪራይ ውሉም ማለት ነው። የኪራይ ውሉን የወሰዱ ወንድሞች በእነሱ ተገዝተው ማለት ነው። ከዛ አቡነ ኢብራስ በሱ ላይ ሊቆምና ለአቡነ ኢብራስ ሊሰጥ በዚህ ነው እንጂ በሱ ስም ይገዛል የሚል ነገር አይደለም የነበረን ቃል የሚል አስቀምጠዋል ወንድሞቻችን ማለት ነው። ይሄ ነው የነበረው ማለት ነው። ነገር ግን ይሄንን ከማድረግ ያቀቡና አንዳንድ ነገራቶች አሉ። ከዛም ውስጥ ለምሳሌ እዚህ ያሉ ወንድሞች ለምሳሌ የሶስት ወር ኪራይ ይመስለኛል የሶስት ወር ኪራይ ወደ 90 ሺህ ብር ነው ያሉና አይደል? እሱን የመክፈል አቅም የለንም በማለት የሸሹበት አጋጣሚ አለ። አንድ በሁለተኛ ደረጃ ግዥም ላይ እንደዚሁ አስተዋጽኦን በተመለከተ ከፈለጋችሁ እነ ፉላን ይግዙላችሁ የሚል ነገር በማለት የመሸሽ ባህሪን ሲያሳዩን ወደ ኋላ ማለት ባህሪን ሲያሳዩን ግዥን በዚህ ልክ ተፈጽሟል የሚባል ነገር ተቀምጧል ማለት ነው። ያም ሆኖ ግን አሁንም ቢሆን በዚህ መልኩ ተገዛ ማለት እንደዚህ የሚያራርቅና ልዩነት የሚያመጣ እንደዚህም ደግሞ ሼኽ አቡነ ኢብራስን አይመለከትም የሚባል ነገር መገንዘብ መቻል እንደሌለብን የተቀመጠበት አግባብ አለ ማለት ነው። ለማንኛውም ከዚህ ጋር ተያይዞ የመስጂዱ ጉዳይ ተያይዞ ሌሎች እርቆች የሚቀሩ እርቆች ስላሉ ከሌሎች ወንድሞች ጋር ከዚህ እርቅ በኋላ መልሰን የመፍትሄ ሐሳብ ማምጣት መቻል አለብን በሚል ነገር ሽማግሌዎች ጋር ተስማምተናል። ያኒ አሁን እዚህ ጋር ድምድም ሳናደርገው በዚህ ዙሪያ በመስጂዱ ሁኔታ ዙሪያ ከሌሎች እርቆች በኋላ የመፍትሄ ሐሳብ አምጥተን ሌላ መቀማመጥን አድርገን ሶሉሽን እንደምናፈላልግ ይሄንን ሽማግሌዎች ተስማምተው በዚህ ልክ ይቀመጥ በሚል አስቀምጠናል ማለት ነው። ሌላውንም ወንድሞች ከገለጹት ቅሬታና ወቀሳ ምንድነው? ደሴዎች ለአዲስ አበባዎች ማለት ነው የመስጂዱ ግዥ በያን ሲደረግ ባለፈው በተደረገው በያን ማለት ነው ፍትህን የተላበሰ አይደለም የሚል ነገር አስቀምጠዋል። ለምሳሌ መስጂዱ እንዲገዛ ዘንድ አስተዋጽኦ ያበረከቱ አካላቶች በውጭ በኩል ያሉ አካባቢው ማህበረሰብ በሚል እንጂ መሳኪን ወንድሞች የቀን ስራ የተለያየ ነገር እየሰሩ የተሳተፉ ወንድሞች አላህ ያገራላቸውን ያክል ወጪ ያደረጉ ወንድሞች እነሱ ዘላ አልተገለጹም። ከذلك ሼኽ አቡነ ኢብራስ አስተዋጽኦ አበርክቷል በውጭ በኩል ነገር ግን እሱም አልተነሳም የሚል ነገር ተቀምጧል ለጥያቄ ማለት ነው። ወንድሞችን ምላሽ ሲሰጡ ያስቀመጡት ነገር እኛ ስናስቀምጥ ተፍሲል ገብተን አይደለም ከውጭና ከሀገር ውስጥ ያሉ ወንድምና እህቶች በሚል ላይ ያስቀምጥነው። ይህ ማለት ደግሞ ነስር አካባቢ ያሉ ወንድሞች አስተዋጽኦ አላበረከቱም ሰለፊዮች አስተዋጽኦ አላበረከቱም ማለት አይደለም የሚል ነገር ያስቀምጡልን። ከዚህ የምንረዳውና የምንገነዘበው እኛ
ይህን አለመግለጻችን ሰለፊዮች አላወጡም ማለታችን አይደለም ሲባል ምንድነው ሰለፊዮች አስተዋጽኦ እንዳለን ይገነዘባለን ማለት ነው። ሽማግሌዎች የተቀመጥነው ሰዎች ስለሆነ ማለት ነው። ሌላው የአቡነ ብራስ ስም አልተጠቀሰም በሚለው ምላሽ ሰጥተዋል። በተለያዩ ፋሩቅ ሲናገር ነበር። እንዳውም ወደውን መለስ ብላችሁ አዳምጡት በመጀመሪያ አካባቢ የተነሳው የሼክ አቡነ ብራስ ነው በሚል ይገልጻል ወንድማችን። ስለዚህ እንዳጠቃላይ ምንድነው ትልቁ ነገር ይሄ መስጊዱ ላይ አስተዋጽኦ ያላቸው አካላቶች አሁን ለሚዲያ ለሰዎች ተገለጸም አልተገለጸም ያው ለሞራል ካልሆነ በስተቀር ትርጉም የለውም። ትልቁና ዋናው ነገር ማን ዘንድ ነው? አላህ Subhanahu Wa Ta'ala ዘንድ ነው። እውነታውንና ተቀማምጠን ስናወራ ደግሞ አስተዋጽኦ እንዳለ ይሄው የምንረዳው ነገር አለ። ስለዚህ በዚህ ልክ ይሄንንም እንደ ስህተት ተደረጉ ሚዛናዊ ያልሆኑ ነገራቶች አሉ። መስለውንም ከሆነ እነሱን ቀለል አድርገን በመመልከት ነገራቶችን ያው ቀለል አድርገን አይተናቸው ይቅር ተባብለን የምንሄድባቸው ጉዳዮች መሆን መቻል አለባቸው ነው እዚህ ጋር። ሌላ የተቀመጠው ነገር ምንድነው? ችግር ሲፈጠር የተለያዩ ነገራቶች ሲፈጠሩ በተለይም ለሼክ ኸድር በኩል ማለት ነው እሳቸውን ይመለከታል። ለሼክ ኸድር ወደ መፍትሄና ወደ እርቅ ሲጠራ የተለያየ ቦታ ላይ ያሉ ሰዎች ደግሞ ኡስታዞች ካልተሰበሰቡና ጉዳዩን ካልሰማው የሚል ነገር ያስቀምጣሉ። ይህ ለምን ይሆናል የሚል ነገር ተቀምጧል። ይህም ጥሩ ነው። አሁን እንደኛ እንደ ሽማግሌ ዝም ብለን ስንመዝን ጥሩ ጎን አለው በሁለቱም በኩል ደካማ ጎንም ይኖረዋል። ያፈላቀቅ ነገር ሊመጣ ይችላል። ወንድሞች ስሙት የሚል ነገር የሚባለው ነገር ጥሩ ይዘት ሊኖረው ይችላል። እንዳጠቃላይ ግን የመዘናቸው ነገራቶች አሉ። እሱን ባጭሩ ላስቀምጥ። ይህ ወደፊት እንደ ምክር ምንድነው ሸይኑን ጠብቆ ስቴፑን ጠብቆ ቢሄድ የተሻለ ነው። ለምሳሌ ዲናዊ ጉዳይ ከሆኑ ዲናዊ ጉዳይ ሆኖ እንኳን ቢሆን ሸይን አለ። ለምሳሌ ሼኻችን አቡነ ብራስ ያስቀመጠው አካል አለ። እንደዚሁም እንደ ሀበሻ መስኡል አለን። በዛ ልክ ስቴፑን ጠብቆና ሰንሰለቱን ጠብቆ ቢሄድ ይሄ ትልቅ የሆነ ነገር የሚመከረውም የሚያስሄደንም በዚህ ልክ ነው። ለወደፊታችን ነው። አሁን በዚህ ልክ ከሄደ ዳዕዋችን ጥሩ ይዘት እንደሚኖረው ጥሩ መናበብ እንደሚኖረን ጥሩ መተሳሰብ እንደሚኖረን ያመለክታል። ስለዚህ ዲናዊ ጉዳይ ሲሆን በዚህ ልክ መሆን መቻል እንዳለበትና የተለያየ ጥቅቅን ነገራቶችና ዱንያዊ ነገራቶች ከሆኑ ደግሞ የተለያየ ቦታ ላይ ያሉ ኡስታዞችና ወንድሞች መስማት አለባቸው በሚል ድርቅ ማለት እንደሌለብን ሼክ ኸድርም በዚህ ልክ ማድረግ እንደሌለባቸውና ነገሩን እንዳውም ባጭሩ ወንድሞች ሳይሰሙ ማድረግ እንዳለብን ቀለል አድርገን ነገራቶችን አይተን በአካባቢው ላይ ያሉ ወንድሞች ጋር ሆኖ ባጭሩ መፍታት ይሄ ልምድ እንዲኖረን እንደ ምክር ነው ከወንድሞች የተሰጠው ማለት ነው። ከሽማግሌዎችም የተሰጠ ይሄ ደግሞ ለዳዕዋችን ትልቅ የሆነ ነገር ነው። ዲናዊ ጉዳይ ሆኖ ቼኑን ጠብቆ ሰንሰለቱን ጠብቆ ጥብጥ ነገር ካለ በአንድ ካላየ ነው የሚባል ነገር ካለ በአንድ ካልመዝደን የሚባል ነገር ካለ ወንድሞች ሊሰባሰቡ ይችላሉ። ብዙ ርቀትም ላይ ሊኬድ ይችላል። በዛውጭ ግን ጥቃቅን ነገራቶች አለመዘራታቸው እኔ ኸይር ነው ብዬ ነው የማስበው። ያው ሼክ ኸድርም በመልካም አስበው ሊሆን ይችላል። ነገር ግን ምንድነው በዚህ ልክ ከሽማግሌዎችም በተሰጠው መልእክትና ምክር መሰረት በዚህ መደረግ እንዳለበት ሽማግሌዎች በዚህ ያስቀምጠዋል። እዚህንን መውሰድ መቻል አለብን። ሐቂቀተን ውስጣችን ላይ ያጣሉን ያሉት ነገራቶች ያራራቁን ያሉት ነገራቶች ጥቅቅንና በቀላሉ የምናረግባቸው ነገራቶች ናቸው። ትኩረት ልንሰጥ ይገባል ነው። ስለዚህ እዚህ ላይ እንደዚህ አይነት ነገራቶች መደገም መቻል እንደሌለባቸው አስቀምጠናል ማለት ነው። ሌላ በመተዛዘዝ ረገድ በተለይም ከምንድን ጋር ማለት ነው ከዳዕዋ ኃላፊ ለሀበሻ የተቀመጠ ወንድም አለ። ከሱ ጋር ተያይዞ መተዛዘዝ ምናምን የሚባለው ነገር መኖር እንዳለበት ተነግሯል። ይሄ ጥቅል ነው። ለቀጣይም ቢሆን ተጣውዕ የሚባለው ነገር መተዛዘዝ እሺ መባባል የሚባለው ነገር ከዲናችን
ነብዩ አለይሂ ሰላቱ ወሰላም ሰሃቢዮቻቸውን መጨረሻ ላይ እንዳውም ሊሞቱ አካባቢ የሰጧቸው የሆነ ምክር ነው ሐጀቱል ወዳዕ ላይ ከሰጧቸው ምክር አንዱ ይሄ እንዳቅሚትኛም ስንኖር ስንንቀሳቀስ ከፊት ነው የሚያስሄድልን ወንድም ሊኖረን ይችላል እንኳን እንደዚህ ታላላቅ ወንድሞች ተቀምጠውልን ይቀርና ማለት ይሄ ዳዕዋችንን ከሚያጠነክር ነገር ስለሆነ ይሄንን መያዝ ሸላለ ማለትና እንደው ቀለል አድርገን መመልከት የለብንም ይሄንን ልንወስደው ይገባል ኢንሻአላህ ሌላ ደግሞ መጥቶብናል ያው ነጥቦች የሚደጋገሙ ነገራቶች ስለነበሩ ነው የሙኒብራስን በተመለከተ ነው እዛ ላይ ያው ተለቀቀው በድምጽ ከሆነ በድምጽ በጽሁፍ መስተካከል ካለበት አጭር የጽሁፍ መልእክት መቀመጥ እንዳለበት ይሄን ያው አስቀምጫለሁ ቅድምም እንዳግኝ ተጽፎ ስላገኘሁት ነው እሺ ሌላ መስኡልነት ላይ የተቀመጠው ወንድማችን ኢንጂነርን በተመለከተ እኔ መስኡል መኖሩን አላውቅም የሚባል ነገር ከሸህ ኸድር የታየበት አግባብ አለ የመጣበት አግባብ አለ ይሄ ስህተት እንደሆነ ተናግሯል የሀበሻ መስኡልን ማለት ነው የሀበሻ መስኡል መሆኑን ወይም ደግሞ መኖሩን የማውቀው ነገር የለም የሚል ነገር ተቀምጦ ነበረ ይሄ ስህተት እንደሆነ ነው የመሰለኝ ለምን ከተባለ ዳዕዋ አንደኛ ዝም ብሎ ይሄድ በሁለተኛ ደረጃ በተለይ የሆነ ታይም ላይ ማረጋጊያ ያደረገልን ነው ማችን ጽፎ ቻናል ላይ ተለቀቀ ነበር ጦሳማዶ ላይ ተለቀቀው ጽሁፍ ማለት ነው መረጋጋት እንዳለብን ትልቅ የሆነ መልእክት የተላለፈበት እንዳውም ወንድሞች እህቶች ከዛ በኋላ በጣም ትልቅ የሆነ መረጋጋት ነው የተገኘው ሰበብ ሆኖ ማለት ነው ወንድማችን ኢንጂነር የጻፈው ማለት ነው እዛ ላይ አሁን ራሱ እንደተገለጸልን እሱ እንኳን አይደለም ከስር የጻፈው ከታች ላይ መጨረሻ ላይ ምንድነው የሚለው የሀበሻ ሰለፊዮች ጠቅላይ መስኡል የሚለው ላይ ማለት ነው ያችን አሁን ኡስታዝ አቡ ንብራስ ነው ምን ያደረጋት የጨመራት ከታች ማለት ነው እሱ ሌላውን የጻፈው ይህ ማለት ምንድነው ኡስታዝ አቡ ንብራስ አጽድቆለታል አስቀምጦለታል ይህንን ነው የሚያመላክተው ሙሉ በሙሉ እንደዚህ የለንም ብዬ ነው ማስበው ባል ይሄ መደገም መቻል የለበትም በዚህ ልክ አይደለም ይሄ መስተካከል መቻል አለበት አንደኛ ዳዕዋችንን ለጅም መስጠት ነው ጥሩ አይደለም ዝም ብለን ስዳጅ እንደሆን ሊያስብ ይችላል ሰው ማለት ነው በተለይ የሚነዛ ከሆነ ማለት ነው ይሄ ዳዕዋችንን ያስመጣል ጥንቃቄ መደረግ መቻል አለበት በሚል ነው ነው ሌላው ያው ኢንጂነር ሼክ ኸድርን ማለት ነው ተለያየ በያኖችን እና ተለያየ ነገራቶችን ለመልቀቅ ባሰቡበት ሰዓት ተው በሚል ተናግሯል ክልከላም አድርጓል ማሻአላህ ጥሩ ነው እሳቸውም ጅምር አካባቢ አድምጠውት እሺ ብለው ጋፕ ያሉበት አጋጣሚ ነበረ ኋላ ላይ ግን መጨረሻ ላይ ያላግባብ ያው በያን የተደረገበት አግባብ አለ ያም ቢሆን በዛም ሰዓት ምንድነው የተለያየ ነገራቶች እንደተባሉ ለምሳሌ እኛ ስንሰደብ የት ነበርክ የተለያየ ነገራቶች ስንባል የት ነበርክ አሁን ከየት መጣ ከየት ብቃልክ የሚባል ነገር አለ ይሄን ያው መጀመሪያ ስቴፖችን ሄዶ እንደነበረ አስቀምጧል እንጀናል ከስቴፖች በኋላ አጥር መጣስ የሚባለው ነገር ሲፈጠር እንዳስቀመጠና የተለያየ ነገራቶችን እርምጃ እንደወሰደ የገለጸበት አግባብ አለ እንዳጠቃላይ ምንድነው ዋናው የተፈለገበት መናበብ የሚባለው ነገር ሊኖር ይገባል የተቀመጡልን ነገራቶች መጣስ መቻል እንደሌለብን ይሄንን አስቀምጠናል ማለት ነው ኢንሻአላህ ሌላ ሼህ ኸድር ባለፈው ደሴ ላይ የተደረገውን የሽምግልና በወቀሳ መልኩና በትችት መልኩ እንደገና የማንሳት ነገር አለ ይህ ለምን እንደዚህ ይሆናል የሚል ነገር ተቀምጧል ያ ማለት ምንድነው እኛም ይሄን እንደስተት ነው ያየነው ሼህ ኸድር ለዚህ ምክንያት ያስቀመጡት ነገር አለ አው ይባለፈው ስር ሰደድ የሆነ ሽምግልና ስላልተደረገና ከላይ ስለነበረ መልሶ የሆነ ነገር ውስጥ ጥሎናል የሚለው ነገር አስቀምጠዋል ቢሆንም ግን ስህተት እንደሆነ ሽማግሌዎች አይተውታል እንደውን ቅንድብ ነው ይሄን የመዘነ የነበር ነው ማለት ነው ያ ማለት ምንድነው
ሽምግልናው ስር ሰደድ ካልነበርና ሸልሸል ከነበረ በሰዓቱ መስማማት ስህተት ነበረ። ያኒ ምንድነው ነገራቶች መነሳት ያለባቸው ነጥቦች ተነስተው መሆን ነበረበት። ከሆነም ደግሞ ይቅር ተብሎ ከታለፈ ደግሞ ዳግሞ ወደ ኋላ እሱን መውቀስ የሚባለው ነገር ይሄ ትክክል እንዳላደለ ወንድማዊ ምክርም ተሰጥቷል፣ ልጃዊ ምክርም ለአባታችን ተሰጥቷል ማለት ነው። ኢንሻአላህ እንደሚቀበሉም ነው ተስፋ ያለኝ። በዚህ ልክ ይሄንን ማስተካከል ይቻላል። ለምሳሌ አሁን ለአላህ Subhanahu Wa Ta'ala ብለን የምናደርጋቸው ነገራቶች ምንታቸው ይኖሩ ይችላሉ። ኋላ ላይ የሆነ ነገር ቢነሳ ግን ይህን ለአላህ ብለን የተሆነውን ነገር መውቀስ አግባብ አይደለም። እንደ ሸሪዓም እንዳካሄድም እንደ ባህላችንም አያስይዝም። ስለዚህ ምንድነው ይሄንን መድገም መቻል የለብንም ነው። ኢንሻአላህ ይሄ በዚህ መስተካከል መቻል አለበት ብለው ሽማግሌዎች አስቀምጠዋል ማለት ነው። ባረከላሁ ፊኩም። ሌላ በግል ቻናል እና ዳዕዋ ላይ የሚንቀሳቀሱና የሚሄዱ ወንድሞች ጋር መገናኘትና የተለያየ ነገራቶችን የማስሄድ ባህሪ ያለ ሼክ ኸድር ጋር ይህ ለምን ይሆናል? ይህ ወንድማማችነትን ከሚያሻክርና ለዳዕዋም እንቅፋት ከሚሆኑ ነገራቶች ነው። ለምን እንደዚህ ይደረጋል የሚል ነገር ተቀምጧል። ግለሰቦችም ስማቸው ተነስቶ የተጠቀሰበት አጋጣሚ አለ። ለዚህ ያው ያስቀመጡት ነገር አለ። እኛ ፍላን የሚባለው አካል ከዳዕዋ ለመውጣቱ እና ከኛ ጀማዓ ለመሆኑ እውቅና ያለን የሚል ነገር ምላሽ አስቀምጠዋል። ማዕዛሊክ ከዚህ ጋር ግን ምንድነው በግልጽ በሚዲያ አለመነገሩ የዳዕዋ ስርዓት እንደሆነ አንዳንድ ጊዜ በግልጽ የምትለቃቸው ነገራቶች አሉ። ውስጥ ለውስጥ ደግሞ የምትመክራቸው አካላቶች ይኖራሉ። ነገራቶች ትመዝናለህ። እንዳጠቃላይ ምንድነው የተባለው ግለሰብ ችግር እንዳለበት ተጧዑ ላይ ከወንድሞች ከዳዕዋ ስርዓት ከቂራአት ስርዓት ጋር እንደሚያስቸግርና በስርዓት የማይሄድ ወንድም እንደሆነ ግልጽ ተደርጎላቸው መረጃ እንደተደረሳቸው ይሄ ተነግሮናል። የግድ ሚዲያ ላይ ካልወጣ በሚዲያ ካልተገለጸ በሚል መልኩ በግልጽ ተነግሯቸው ያለ ለሼክ ኸድር በሚዲያ አልተነገረም በሚል ሽፋን ብቻ እንደዚህ አይነት አካሄድ ጥሩ አይደለም። ማንም ይሁን ማን ማለት ነው። ስለዚህ እንደዚህ አይነት ግንዛቤና አመለካከት ያላቸው ሰዎች በጋራ ሆነን ሐቅ ልንላቸው ነው እንጂ የሚገባው ምን ማለት የለብንም። አይ ሚዲያ ላይ እስካላሰጡ ድረስ እኔ ምን አገባኝ በሚል ሽፋን ይሆነኛል በሚል እንደዚህ ማድረግ መቻል የለብንም። ሼክ ኸድር ማስተካከል እንዳለባቸው ሽማግሌዎች ይህንን ሐሳብ አስቀምጠዋል። ጥቆማም ተሰጥቷል። ልንይዘው ይገባል ነው ኢንሻአላህ። ምክንያቱም ጥቆማ በግል ተደርጎላቸዋል። ያካሄድ ደግሞ ለዳዕዋ ትልቅ የሆነ አደጋን ያመጣል። ይህንን ወደፊትም ቢሆን ችግሩን መቅረፍና ማስተካከል መቻል አለብን ነው። ሲቀጥል እዚህ በመጣንበት ሰዓት ነው አሁን ሰሞኑን ማለት ነው አንዳንድ ወንድሞችን ለምሳሌ ሼህ አህመድ ኢብራሂም ነው ማለት ነው የሆነ ፖለቲካዊ ይዘት የሚያስይዝ ቃሉ እንዳልደግሞ ብዬ ቃሉን ላለመጠቀም ማለት ነው ጥሩ አይደለም። የሆነ እንደዚህ ብሎ መናገር እንደዚሁም ደግሞ ወንድሞችን እዚህ አካባቢ ያሉ ሰለፊ ወንድሞችን እነዚህ እንትኖች ወይም ደግሞ እንትን ተሰብስበው እንትን ሊሉ ነው እንዴ ማለት ነገር ፖለቲካል ይዘት አላቸው። ጽሁፉ እንደ ጽሁፍ ተቀምጧል። ነገር ግን እንደ ድምጽ ባላወጣው በሚል ፖለቲካዊ ይዘት የሚያስይዝ ነገር አለ። ብልጥ መሆን መቻል አለበት። አንዳንድ ጊዜ ያው ዘረፋ ቃላቶች ምንድነው ልምዳችን ሊሆን ይችላል። እኔም አሁን ዝም ብዬ የምቀልደው ነገር ሊሆን ይችላል። ቃል ማድረገው ሊሆን ይችላል። ግን የቃላት ምርጫ ግድ ይላል። አሁን የሆነ ፖለቲካል የሆነ ሰው ቢኖር ያስወዳናል። የሆነ ይዘት እንደውም እኛን ሰለፊዮችን እንተቻለን። በብዙ ነገር ተጥቃላቸው እንደዚህ ያላቸው እንደዚህ ናቸው እስከሚባል ድረስ ይወራል። እንደዚህ አይነት ቃል ደግሞ እኛ የምንጠቀም ከሆነ ወላሂ በጣም ከባድ ነው አይደለም። ከኛና አንድ ተራ ሰው ራሱ እንደዚህ ብሎ የሆኑ ሰዎችን ማሳጣት ከባድ የሆነ ነገር ነው።
እንደዚህ አይነት ነገር መደገም መቻል የለበትም ቃሉን ያው ግልጽ ስለሆነ ሽምግልናው ላይ ስላወራ ነው ስለማል ባል ደግሞ የተሻለ ነው በሚል ነው ይሄ ነገር መስተካከል መቻል አለበት ነው ኢንሻአላህ ፖለቲካል ይዘት ያላቸውን ቃላቶች መጠቀም መቻል የለበትም ኢንሻአላህ እዚህ ሼህ ኸድር ይሄንን ያስተካክላሉ ኢንሻአላህ ሌላ ወንድማችን አብዱ ፋሩቅ ያው ጀማዓዎችን ወይም ደግሞ ሰለፊዮችን በሚባል መልኩ ማለት ነው የሃጃውራ ጃኬት ያላወለቁ አንዳንድ ግለሰቦች አሉ በሚል የተጠቀመበት አግባብ አለ ይሄ ለምን አደረክ ለምን ተባለ እንዴት ሰለፊዮች ከሃጃውራዎች ጋር እየተዋጉ ሃጃውራዎች ተብለው እንዴት ይተቻሉ የሚል ነገር እንደ ጥያቄ ቀርቧል ጥያቄው መሰረታዊ ነው ወንድማችን ይህንን ቃል ተጠቅሟል ግን የተጠቀምኩት ለአንድ ግለሰብ ነው በሚል ያስቀመጠልን አግባብ አለ ግለሰቡ ስሙን ጠርቶ እሱን ነው የሚመለከተው በሚል ተነግሮናል እንዳጠቃላይ ለሱ ነው ቢባል እንኳን ራሱ ሽማግሌዎች መዘኑት ነው መመዘንላቸው አሁን ለሱ ነው ቢባል እንኳን ራሱ ያ ሰው አሁን ምንም አይነት ቦታ ላይ ይሁን ያ ሰው እንደሚባለው ሐጃዊራዎችን አጥብቆ የሚዋጋ ሆነ ሰው አቂቀተን ማለት ነው ሐጃዊራዎችን በደንብ የሚዋጋ ሆነ ሰው ለሱ ቢሆንም ራሱ መባል መቻል የለበትም ግን እንደ አማርኛ ፍልቀቃ እንደ አማርኛ ቃላት አስተዳደርና አደራደር አንዳንድ ግለሰቦች የሚለው አንድ ግለሰብ ማለት አይደለም ይህን ያልኩበት የሚፈልገው ነገር ስላለ ጦሳ ላይ ኡስታዝ የለቀቃት አካውንቱን አስመልክቶና ስለ ቻናል የለቀቀው ነገር ላይ አንዳንድ የተባሉ ነገራቶች ቃላቶች ስላሉ በግልጽ ያልተጻፉ ነገር ግን ሌላ ይዘት የተሰጣቸው ቃላቶች አሉ ከማዕና እንግል ነው እንደዚህ ተብሎ የተሰጣቸው ይዘቶች አሉ እንደዛ ከተሄደ ደግሞ የመዘነውን ነው ማስቀመጠው እንደዛ ከተሄደ አንዳንድ ግለሰቦች የሚለውም ያንን አንድ ግለሰብ ሳይሆን የሚመለከተው አንዳንድ ግለሰቦች ከተባለ ፕሉራል እዚህ ምንድነው ይሄ ሰለፊዮችን የመወረፍ ነገር ስላለው እዚህ ላይ ያሰብኩበት አንድ ግለሰብን ብቻ ነው በሚል ባጭር ጽሑፍም ቢሆን በያን መደረግ አለበት ስህተት ነው ሐቂቀተን አጃግራች ጋር ሰለፊዮች እየተፋለሙ የተለያየ ነገር እያለ በዚህ ልክ መገለጽ መቻል የለበትም ሊስተካከል ይገባል በያን ሊደረግበትም ይገባል ማለት ነው ኢንሻአላህ ስለዚህ የተጠቀሙበት ቃሉ ስህተት ነው በሚል ይሄን በቂ ነው ብዙ ነገራቶች ማስካተም አይተበቅም እኛውን ምንድነው አሁን ይሄ ለወንድሞች ስላሉ ምናምን ችግር የለውም ነበር ግን ምንድነው ሚዲያ የሚባለው ነገር ደግሞ ባለጌ ነው ያንን ነገር ለመግታት ሲባል ነው በቃ በዚህ ልክ የተጠቀምኩት ቃል ስህተት ነው ከዚህ ተመልሻለሁ ቢባል መመለስ ወደ አላህ Subhanahu Wa Ta'ala ነው ከፍ የሚያደርገው ማለት ነው ኢንሻአላህ ስለዚህ ይሄንን ለትይዘው ይገባል በሚል ወንድሞችን እናስቀምጠዋል ኢንሻአላህ ወንድሞችን አቡ ፋሩቅ ሌላ ሼህ ኸድር የተጠቀሙት ቃል ነው የዳዕዋው አናት መስተካከል አለበት የሚል ነገር ተጠቅመዋል ይህ ምን ማለት ነው ሌላ ይዘት አለው እኮ በሚል እንደ ጥያቄ ቀርቧል የዳዕዋው ይዘት ወይም ደግሞ ዳዕዋው አናቱ ዋና መስተካከል መቻል አለበት ሲባል ትልቅ ችግር እንዳለ ነው የሚያመላክተው በሚል ጥያቄ ቀርቧል እሳቸው ያው የተለያየ ይዘት አንደኛ ኢኮኖሚካሊ ነው የተፈለገበት ብለዋል ኢኮኖሚካሊ እንደዚህ እንደው ምሳሌዎችን ያስቀምጡ ማለት ነው እንደዚህ ቢደረግ ለምሳሌ ችግር ያለባቸው ወንድሞች የመርዳት ሁኔታ ይቀራል ስለዚህ ይሄን ነው አንድ የፈለኩበት ሲቀጥል ደግሞ አንዳንድ የተለያየ ያሉ ወንድሞች ጋር ችግር አለ ያ ነገር ቢስተካከል በሶስተኛ ደረጃ ደግሞ የሚያበላሹ አካላቶች በግልጽ ጥፋታቸው የተነገራቸው ርማት ቢሰጥባቸውና ምን ቢባሉ ማለት ሐቅ ቢባሉ ይሄን የፈለኩበት ብለው አስቀምጠዋል ማሻአላህ አሁን ተቀማምጠው ቢሆን ወይም ደግሞ ዝም ብሎ ውስጥ ለውስጥ ቢሆን ማሻአላህ የማስተካከል ስራ ነው አንዳንድ ጊዜ ግን እንደዚህ በግልጽ የሚወሩ ውጭ ላይ የሚነገሩ ከሆነ አሁን ሚዲያ ሲባል የግድ ቴሌግራም አይደለም የግድ ፌስቡክ ብቻ አይደለም የግድ ሌሎች ቻናሎች አይደለም ህዝብ በራሱ ሚዲያ ህዝብ በራሱ ምንድነው ሚዲያ ውጭ ላይ ሆነ ወጥቼ ካወራሁ በቃ ተንቀሳቃሽ ቴሌግራም ለብዙ ሰው መልቀቅ ይችላል እንደዚህ አይነት ነገራቶች ዳዕዋችን በጣም ያጠለሹብናል
ሰው ደግሞ የኛን ዳዕዋ ለማጠልሸት እኛን ከስራችን ለመዘርጠት ብዙ ነገራቶችን ይጠቀማል። ጆሮ ጠቢ ነው አብዛኛው ሰው ማለት ነው። ስለዚህ ምንድነው ይሄ መስተካከል መቻል አለበት፣ መደገም መቻልም የለበትም። አሁን በሚዲያ ላይ ተለቀቀ ማለታችን አለ። ነገር ግን ውጭ ላይ ከተወራ ትልቅ ይዘት ማህበረሰብ ውስጥ ስለሚሰጥብን እንደዛ አይነት ነገራቶች መስተካከል መቻል አለባቸው። ያሰቡት ሸህ ኸድር አሁን በዛ ልክ ከሆነ በቃ እንደዚህ በምክክር ላይ ምናምን ሊሆን ይችላል። ይሄ አሁን እንዳውም ስትራቴጂክ የሆነ ስራ ነው። ነገር ግን ውጭ ላይ የሚወሩ ስራ ወሬዎች ትልቅ ዋጋን ስለሚያስከፍሉን ይሄ ሊስተካከል ግድ ይላል ነው። ዳዕዋን ከማጠልሸት ስለሆነ እኛን ዳዕዋ ለማጠልሸት ደግሞ የተነሱ ብዙ ብረት ምጣዶች ስለሚኖሩ ጥንቃቄ ማድረግ መቻል አለብን ነው። ሌላ ያው እዚህ ከመጣን የተከሰተ ነው እንኳን እሱም ምንድነው እርቅ እንዳይፈጠር በተለያየ መልኩ ሐሳቦችን በመቀያየር ሽማግሌዎችን የማንገላታት እና የተለያዩ ነገራቶችን ሐሳቦችን የማፈራረስ ሁኔታ ታይቷል ነው ለሼህ ኸድር ጋር። ይህንን ያው ያስቀመጡት ነገር አለ ከዚህ አንግል ነው ብለው እንግዲህ ያስቀመጡት ነገር አለ። እንዳጠቃላይ እኛ ችግር የለውም ለእንግልታችንም ለመንገላታት እኛ ብቻ ሽማግሌዎች ብቻም አይደሉም ራሳቸውም ናቸው እየተንገላቱ ያሉት። ትናንትና አሁን ውጭ ላይ ሲመጡ ነበር ራሳቸው ማለት ነው። ስለዚህ ምንድነው እርቅ ሲባል እንደው ሐሳብ በመቀያየርና የተለያየ ነገራቶችን መስፈርቶችን በማብዛት መቆዳዳት መቻል የለብንም ለቀጣይ ቢሆን ማለት ነው። እዚህ ላይ ያን ያክል እንደዚህ እንትን የምንላቸው ነገር አይደለም። ነገር ግን ምንድነው አፈውት መባባል ትልቁ ነገር። በቃ ወንድሞቼ እኔን ወደ ስራችሁ ለማቀፍ እኛን ወደ ስራችሁ ለማቀፍ ብላችሁ የናክል ጊዜ ሰጣችሁ የናክል ዋጋ ከፍላችሁ ላደረጋችሁት በዛ ላይ ደግሞ ለተረባበሽነውና ለአንገላታናችሁ ነገር አፈውት በሉልን የሚል ነገር ማለት መቻል አለባቸው። እኛም ደግሞ ላፊ ቃል ተናግረናቸው ከሆነ በዛ ልክ እኛም አፈውታ እንጠይቃለን። የተያዙት ነጥቦች እዚህ ድረስ ናቸው። መጎዳደሎችና ችግሮች ሊኖሩ ይችላሉ። ዋናውና ትልቁ ግባችን ግን ምንድነው በዚህ ልክ ሽማግሌዎች አላህ Subhanahu Wa Ta'ala ባገራላቸው ልክ መዝነው ወደ አንድነት እና ወደ አብሮነት እንድንሄድ የበኩላቸውን ድርሻ ተወጥተዋል ነው የምለው። እዚህ ድረስ ነው ያስቀመጥነው ነገር ማለት ነው። አላህ Subhanahu Wa Ta'ala ተጠቃሚዎች ያድርገን፣ ድርቃችንንም ውጤታማ ያድርግልን። እኔ ስለጨረስኩኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ወንድሞች ምንድነው ወንድሞች እህቶች አባቶች እናቶች ይህ የእርቅ ውጤት እንግዲህ ከብዙ ቻሌንጆች በኋላ ነው። ወላሂ በጣም በሚገርም ሁኔታ ወደ ሽምግልናው ሲኬድ ብዙ ስራውን ትቶ ይሄዳል፣ ቤቱን ዘግቶ ይሄዳል፣ ቤተሰቦቹን ጥሎ ይሄዳል። በዛ ላይ ርቀቱን እናንተ እዩት፣ የቆየንባቸውን ጊዜያቶች ተመልከቱት። ይህንን እርቅ ለማካሄድ እንግዲህ ብዙ እርቁ እንዳይካሄድ የሚያደርጉ ነገራቶች ሲፈጸሙ ነበር። እንደኛ መስፈርቶች ሸርጦች እየተቀያየሩ የመጡብን በዚህ ልክ እኔ ሽምግልና ላይ ሐቂቀተን ሸርጥ ሲደረግ በዚህ ልክ ነው የምንታረቀው ብሎ ሸርጥ ሲቀመጥ እንደው ሽምግልና ታሪክ ላይ እኔ አይቼም ተመልክቼም አላውቅም። እዛ ላይ ግን ሲንጸባረቁ የነበሩ ነገራቶች በጣም አሳዛኝና ነገራቶችን በጣም ተስፋ እንድንቆርጥ የሚያደርጉ ነገራቶች ነበሩ። ወላኪን ይሄን ሁሉ ተቻችለን እዚህ ውጤት ላይ ለመድረስ ሞክረናል። ከዛም ውስጥ እንደው ብዙ አባቶች ለምሳሌ ኡስታዝ አቡ ሐቢባን ብንወስድ ማለት ነው ልጃቸው ሆስፒታል ነበር ታሞ ማለት ነው። እኛ እዛ ያለን ልጃቸው ሆስፒታል እንዳለ ነበር የሰማነው። ሌሎችም ማለት ነው ስንት ችግር እያለባቸው ኢኮኖሚካሊ ድክመት እያለባቸው መስራት እያለባቸው ቤተሰቦቻቸውን ትተው ነው እዛ ሄደው ሲታገሉ የነበረው ማለት ነው። ነገር ግን ምንድነው አሁንም የተከሰተ የሆነው ነገር ውጤት ስናሳውቅ ቅድም እንዳልኳችሁ መግቢያ ላይ እንደነገርኳችሁ
ሽምግልናው ላይ ሲባሉና ለሽምግልና ከሄድን በኋላ ስንሰማቸው የነበሩ ነገራቶችን አልገለጽኳቸውም። ለምን ወንድማማችነት እንዳይደፈር ስለሚል ማለት ነው። ፖለቲከኛ የማይናገራቸው ወያላ የማይናገራቸው አጸያፊ ንግግራቶች ሲነገሩ ነው። እነዛን ግን በጥቅል በቃ እነዚህ ቃላቶች ባይደገሙ እንደዚህ አይነት ቃላት ባይደገሙ እያልን ስማቸውን የራሳቸው ተጠቅሟቸውን ቃላቶች ሳናነሳ ስገልጻቸው ነበር። ይህ ሁሉ አሁንም ዝምትዙልኝ ወንድማማችነትን ከመፈለግና እርቁ ውጤታማ ይሆንልናል በሚል ምንስ ሽማግሌ ብዙ ጊዜ የዋህ ሆኖ ይቀርባል። እንደዚሁም ደግሞ የሆዱን በሆዱ አድርጎ ነገራቶችን ለማስተካከል ብለው ቀለል አድርጎ የሚጠቀምበት አጋጣሚ ይህ ነው ያለው። ወላሂ ይህን ድካም አስቡት። ወደ 8 ቀን አካባቢ እንግዲህ ማለት ነው። ማክሰኞ ነው አዲስ አበባ የገባ ነው። ትላንት ማክሰኞ ነው መልሰን ደሴ የገባ ነው ማለት ነው። ያኒ ቢያንስ ሽምግልናው ላይ እንኳን 6 ቀን አካባቢ ቆይቷል። እንግዲህ 6 ቀን አካባቢ ስንቆይ ያለው በጣም ወላሂ በጣም በሚያሳዝን ሁኔታ ማለት ነው። በቃ ሰዎች እስከዛሬ አንተዋወቅ ነበር የሚል ነገር ነው እኔ ውስጤ ላይ ያረፈው ማለት ነው። ለማንኛውም ይህ ሰማችሁት ውጤት በአጠቃላይ እነዚህ 12 ሽማግሌዎች ተስማምተው ያስቀመጡት የ12 ሽማግሌዎች ውጤት ይህ ነው ያለው። ከመሆኑ ጋር ግን ይህንን አንስማማም ብለው መጨረሻ ላይ አበላሽተው የሄዱበትም አጋጣሚ የለም። ውጤቱ እስከሚነገር ድረስ ምንድነው ሽምግልና ወዝል ሲቀጥል ነበር። ስለዚህ ቅድም እንደነገርኳችሁ አሁን ምንድነው አዲስ አበባ ላይ ጀማዓው ባለበት ነው በነበረበት አቋም ላይ እነዚህ 3 አካላቶች ግን ሼክ ኸድርና ከሱ ጋር ያሉ ወንድሞች ማለት ነው ሐታ መስጊዱን የሰለፊዮች ንብረት ስንት ንብረት የወጣበት ከመስጊድ ያኒ ከተለያየ ቦታ ገንዘብ ተሰብስቦ መስጊድ ይኖርናል ብለው ሲያስቡ የነበሩ ወንድሞች ተነጥቀው ወደ ማን የሄደበት አጋጣሚ አለ። በጣም ያሳዘነን ውስጣችንን የጎዳው ውስጣችን ያቆሰለው አንዱ ነገር ሽምግልናው ላይ እንደሰማችሁት የመስጊድ ጉዳይ ወደ ኋላ እንመለስበታለን እርቁ ከተካሄደ በኋላ በሚለው የተንጠልጣ አስቀምጠነው ሌሎችን ጉዳዮች ከጨረስን በኋላ ወደሱ ልንመለስ ነበር። እንደተጠቃላይ ግን የገባን ምንድነው መስጊዱ በሌላ ስም በአምልዮች ስም ተገዝቷል። እነዚህ አካላቶች በእነሱ ስምና እንደዚሁም ደግሞ ወደ አምልዮች ተመልሶ የተገዛበት አግባባል። እንደተጠቃላይ ምንድነው የሰለፊዮች ንብረት የመሳኪኖች ንብረት ተወስዷል፣ ተቀምጠው ለአምልዩ ተሰጥቷል። ከዚህ በላይ የሚያደማ የሆነ ነገር የለም። ስለዚህ በውጭም ያላችሁ በውስጥም ያላችሁ ወንድሞች እህቶች ያለው እውነታ ይሄ ወላሂ ይሄ ነው እውነታው ማለት ነው። እኛ አላህ Subhanahu Wa Ta'ala ይቀበለን፣ ልፋታችንን አላህ ይቀበለን። ብንሰደብም ብንረገጥም በተለያየ ነገር ቢፈዝብንም ቢቀለድብንም የቻልነውን ያክል ግን ለአላህ Subhanahu Wa Ta'ala ብለን አስቀምጠን። ስለዚህ ምንድነው እርቁን ያፈረሱት እነማን ናቸው? እነ ሼክ ኸድር ናቸው። በራሳቸው ጽሑፍም እንደለቀቁት ማለት ለነሱ ሳይሆን ሲቀር በቃ ጉዳዮች ወደ እነሱ ሳይጠጉላቸውና ለነሱ ሳይፈረድላቸው ሲቀር በቃ የሆነ ነገር ያመጡና ብትስ ያደርጋል። ብልሽት ነው ሲያደርጉት የነበረው ለነሱ ብለን ይታረቃሉ ብለን እኛ ግን ምንድነው ብዙ መስፈርቶች የነሱን መስፈርቶች እየተቀበልን ብዙ ስንቀያየት ነው። እንደው ከዛም ውስጥ እንደው ሲያስቀምጡ ከነበረው ለምሳሌ መጀመሪያ አካባቢ አባምሪላህ ብቻ ጉዳዩን ይበቃናል ሲሉ ከዛ ቀጥለው ደግሞ አይ ኡስታዝ አቡ ሷሊህ ከተጨመረበትማ የበለጠ አመረ ይላል። ከዛም ቀጥለው ደግሞ አይ ከደስ ይበቃ ኢንጂነርና ማን ማለት ነው አሊዳን ደቦሩ ካሉ በቂ ጨመሩ የሚል ነገር አለ። ከዛ በኋላ ደግሞ አረ ሌሎችም ሽማግሌ ከሄድን በኋላ ራስ እዛ ከደረስን በኋላ ሌሎች ሽማግሌዎች ካልተጨመሩ አሉ። እሺ ብለን አሁንም ቆየ እንደገና ከደስ ሌሎች ሽማግሌዎች ከግንባ ሌሎች ሽማግሌዎች እስከሚጨመሩ ድረስ ቆየን። አሁንም ተቀምጠን እዛ ማለት እነሱ ከተጨመሩ በኋላ ደግሞ ከመጡ በኋላ ደሴዎች አይሸመግሉንም ወደሚባል ነገር ደግሞ ተደረገ። እዚህ ምንድነው በጣም በሚያሳዝን ሁኔታ እኛን ጭምር ሲያንገላቱና ይቀርባል። እንዳጠቃላይ ኹላሳው ምንድነው አንደኛ መሳኪኖች ሰለፊዮች ይኖርናል ብለው ሲያስቡት የነበረው መስጊድ ተነጥቆ ለዓምዮች ተሰጥቷል። መስጊድ ላይ ያሉ ወንድሞች በዓምዮች እንዲጠሉና የተለያየ ሴራ እንዲደረግባቸው ተደርጓል። ይሄን ያደረጉት እነማን ናቸው ከተባለ እነዚህ 3 አካላቶች ብቻና ብቻ አዲስ አበባ ላይ ያለው ጀማዓ በነበረበት ወላሂ በጣም የሚያሳሳ በጣም በሚገርም ሁኔታ ማለት ጀማዓው በስቶ ቤት አልበቃው ሲል ምን የሚል ሂሳብ ያመጡበት አጋጣሚ አለ። ሼክ ኸድር በኋላ ላይ ማለት ነው ከጀምዕያም ከኢኽዋንም ከተሰብስቦ ነው እንጂ ሁሉ ጀማዓ ከየት መጣ ምናምን የሚል ነገር ነው። ላ ኢላሃ ኢላ አላህ ሙሳ እኛ ከጀምዕያም ይምጣ ከኢኽዋንም ይምጣ ተውበት አድርጎ የመጣ አካል ሁሉ ምንድነው ጀማዓችን ወደ ሰለፊያ የመጣ ሁሉ ጀማዓችን እንዳጠቃላይ ምንድነው
እነዚህ ሶስት አካላቶች የሰሩት የሆነው ስራ ነው። የሽምግልናው ውጤት ይህ ነው። ወንድሞች ልታውቁት ይገባል። ነገራቶች በዚህ ልክ ናቸው። ሌሎች እንግዲህ ከዚህ ተንተርሰው ይህንን ተመልክተው አንዳንድ ነገራቶችን ሊያመጡ ይችላሉ። ከዛ ላይ ደግሞ በያን መደረግ ያለበት ነገር በያን ይደረጋል። ለአሁን ግን ውጤቱን ብቻ ለማሳወቅ ያክል ስለሆነ ያለው ነገር ይህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።